ከአንድ ወር እኔ ከሚዲያ በጠፋ ብዙ ነገሮች ተፈጥረዋል። ነገሮች ባሰብናቸው ሳይሆን ባላሰብናቸው መንገድ። ይህንን ቪዲዮ እስከ መጨረሻው ተከታተሉት በእናታችሁ። ይህንን ቪዲዮ እስከ መጨረሻው ተመልከቱት። ቪዲዮውን ደግሞ ላይክ ማድረግ እንዳይረሳ። እንዲሁም ደግሞ አዳዲስ የኔን ቪዲዮ ለመጀመሪያ ጊዜ የምታዩ ቤቱን በነፃ ነው፣ ነፃ ፍቃድ አላችሁ፣ ተቀላቀሉ እንላለው። ትናንትና ያየሁት ነገር በጣም ነውር የሆነ ነገር አየሁ። ሄርሜላና አብርሃም ምንድነው ሊጋቡ ነው? እስኪ ንገሩን ቤተሰቦች። እስኪ እናንተ ኮሜንት ላይ የተሰማችሁንና ይሄ ነገር ልክ ነው ወይ ልክ አይደለም ወይ የሚለውን ምንድነው የተፈጠረው? ሩታ ምን እየሆነች ነው? ሩታ ያለበት የጤንነት ሁኔታስ እንዴት ነው? አረ አብርሃም እባክህ ወደ ልብ ተመለስ፣ ወደ ቀልብ ተመለስ እባክህ ሩታን አትጉዳት በእናትህ ተው። በቃ ይበቃል። እስከዛሬ ድረስ ያሳለፍከው ላይፍ ይበቃል። በቃ እስኪ ተረጋጋ፣ ልብ ግዛ። አንተ ሩታ አታሳዝንህም? ቢያንስ ለልጅ አታስብም? ከአብርሃም ምኑ ፈልጋ ነው ይባላል? ሻው ገንዘቡ ነው? መኪናውን ነው? ሄርሜላ ሐሳቧ ምን እንደሆነ ከአብርሃም ጋር ምን ፈልጋ እንደሆነ እንደዚህ እንደምትቀር ቆይ ከጎኗ ሰው የለም? ይመክራት ሰው ታይ የሚላት ሰው የለም? ሰላም እንዴት አላችሁልኝ? ውድና የተከበራችሁ የኔ የአቢቲዩ ፋሚሊዎቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እናንተ የጠፋ ሰው አትፈልጉም? አረ ቤተሰብ እንደዚህ ናችሁ? እኔና ለእናንተ እንደዚህ ነኝ። አንድ ወር ሙሉ ስጠፋ የጠፋ ብላችሁ አልፈለጋችሁኝ። የእውነት በጣም አዘንኩባችሁ። የምሬን ነው አላችሁ። በውስጥም የጻፋችሁልኝ ኤቢ የጠፍተህ ነው፣ አረ ብዙ ነገር እየተፈጠረ ነው፣ ምንድነው ዝም የምትለው? ለምንድነው ዝም የምትለው ምናምን ስትሉኝ እንደነበራችሁ የእውነት እናንተ በጣም አመሰግናለሁ። ግን ከሰብስክራይቦቼ ግማሻችሁ ብቻ ናችሁ የፈለጋችሁ፣ ሌሎቻችሁ ጸጥ ነው ያላችሁ። ለምንድን ነው አትወዱኝም ማለት ነው? እኔ ስጠፋ እንደዚህ ነው የምታዩኝ? አረ የእውነት ብቻ ተውት። ግን ሰላም ናችሁ አይደል እናንተ? እኔ በጣም ደህና ነኝ። እንግዲህ ኤቢ ኢዝ ባክ ተመልሰናል። እንግዲህ ወደ ስራ ወደ እናንተም አዳዲስ ነገር ይዞ ለመምጣት ዝግጅታችንን ጨርሰናል እንበለው። ያው እንመጣለን በአዳዲስ ስራዎች፣ ግን እስከዛም ድረስ በአንዳንድ ከዚህ በፊት እንደምንሰጠው መረጃ ወደ እናንተ እንደምናደርሰውም በእነ አብርሃምና በእነ ሩታ ዙሪያ ብዙ ነገር እየተፈጠረ ስለሆነ ያው እንደ በፊት እንደምንሰጣችሁ አሁንም ደግሞ ወደ እናንተ አዳዲስ ነገር ይዘን ለመምጣት ተመልሰናል። ከዚህ በኋላ በየቀኑ ሳንጠፋ ሁሌ በየቀኑ ከናንተ ጋር ወደ እናንተ እንመጣለን ማለት ነው። ሌላው ደግሞ የምላችሁ ነገር የእውነት ከአንድ ወር እኔ ከሚዲያ በጠፋ ብዙ ነገሮች ተፈጥረዋል። ነገሮች ባሰብናቸው ሳይሆን ባላሰብናቸው መንገድ የማትጠብቁት የማትገምቱት ነገር ነው የተፈጠረው። ያው ከኔ ይልቅ እናንተ አይታችኋል። እኔ ምንም ዩቲዩብም አልገባሁም፣ ብቻ የምገባበት ሁኔታ ስላልተመቸኝ ነው። ያለሁበት ቦታና ሁኔታ የማይመች ነገር ስለሆነ ለዛ ነው እኔ ወደ ዩቲዩብ ያልገባሁት። ያላየሁም ወደ እናንተም አልመጣሁላችሁ። ከልብ ይቅርታ አድርጉልኝ። እና ምን መሰላችሁ፣ በመጀመሪያ ዩቲዩባችን ቪዲዮ ከተለቀቀበት ከአንድ ወር በፊት ነው። ገብታችሁ ማየት ትችላላችሁ። 2 ወር ሊሞላ ምናምን ነው የቀረው፣ ትንሽ ቀን ነው የቀረው እና በጣም ቀዝቅዟል። እባካችሁ የኔ ውድ ቤተሰቦች በዚህ ብቻ ተባበሩ። ዩቲዩባችን በጣም ቀዝቅዟል። ይሄንን ቪዲዮ ሼር እያደረጋችሁ ሼር ማድረግ የምትችሉ ሼር እያደረጋችሁ፣ እንዲሁም ደግሞ ይህንን ቪዲዮ እስከ መጨረሻው ተከታተሉት በእናታችሁ። ይህንን ቪዲዮ እስከ መጨረሻው ተመልከቱት። ቪዲዮውን ደግሞ ላይክ ማድረግ እንዳይረሳ። እንዲሁም ደግሞ አዳዲስ የኔን ቪዲዮ ለመጀመሪያ ጊዜ የምታዩ ቤቱን በነፃ ነው፣ ነፃ ፍቃድ አላችሁ፣ ተቀላቀሉ እንላለው እና ሰብስክራይብ ማድረጋችሁን እንዳትረሱ። ከምንም በላይ ሰብስክራይብ እና ላይክ። ቻናላችን ቀዝቅዟል፣ ከተኛበት እንዲንቀሳቀስልን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እና ደግሞ የእውነት የምሬን ነው የምላችሁ፣ ትናንትና ያየሁት ነገር በጣም ነውር የሆነ ነገር አየሁ። እንዴ
ሄርሜላና አብርሃም ምንድነው ሊጋቡ ነው? እስኪ ንገሩን ቤተሰቦች። እስኪ እናንተ ኮሜንት ላይ የተሰማችሁንና ይሄ ነገር ልክ ነው ወይ ልክ አይደለም ወይ የሚለውን እስኪ በእናታችሁ እናንተ አስረዱኝ እስኪ። ምንድነው የተፈጠረው? ሩታ ምን እየሆነች ነው? ሩታ ያለበት የጤንነት ሁኔታስ እንዴት ነው? እኔ ከዚህ በፊት ያለው ቪዲዮ አላየሁም፣ ግን የትላንትናው ቪዲዮ አብርሃም ከሄርሜላ ጋር በምንድን ነው ቬሎ ነው ቀሚስ ነው ብቻ የሆነ ነገር አብርሃም በሱፍ ነው እሷ ግን እንደሆነ አላውቅምና እንደዚህ ከከተማ ወጣ ብለው መስክ ያለበት ቦታ እንደዚህ አይነት ነገር መዝናናት አብርሃም የልጅ አባት ሆኖ ሚስቱን ቤት አስቀምጦ አራስ ልጁ ከወለደች ሚስቱ ከወለደች 2 ወር ሞልቷል አልሞላም በቃ ሞልቷል ብንለው ራሱ አረ አብርሃም እባክህ ወደ ልብ ተመለስ፣ ወደ ቀልብ ተመለስ እባክህ ሩታን አትጉዳት በእናትህ ተው በቃ ይበቃል። እስከዛሬ ድረስ ያሳለፍከው ላይፍ ይበቃል። በቃ እስኪ ተረጋጋ፣ ልብ ግዛ። አንተ ሩታ አታሳዝንህም? ቢያንስ ለልጅህ አታስብም? አረ አብርሃም እባክህ ተመለስ ተው። ቤተሰቦች የምሬ ነው የምላችሁ። እናንተ በትላንትናው ቪዲዮ ምን ትሏላችሁ? የሰሞኑ ያው ነቆራ ነበር። በቃ እንደዚህ ሩታ እኔ ጋር አብርሃም ጋር ትትረሽ እያለቻትም ሩታም የፍቺ ወረቀት ጠይቃለች መሰለኝ እንዲፈርምላት ጠይቃለች። እንደዚህ ከሚሆን እኮ ለሩታ የሚሻላት ይሄ ነው። በቃ እሱ ያው የዘንድሮ ሴቶች እንደምናውቀው እንኳን ሚስት አግብቶ የወለደ ይቅርና በቃ የበፊት ህይወት ያለው ራሱ ፍቅረኛ ኖሮት ወይም ደግሞ ምሳሌ ልንገራችሁ፣ አብርሃም ከዚህ በፊት ፍቅረኛ ኖሮት እሱን ታሪክ የምታውቅ ነገር ከሆነ አልፈልግም ነበር የምትለው። ግን ሄርሜላ እንኳን አብርሃም ሚስት ኖሮት ልጅ ኖሮት ራሱ እንዴት እንደሆነ እንደዚህ ቆይ ከአብርሃም ምኑ ፈልጋ ነው ይባላል? ሻው ገንዘቡ ነው መኪናውን ነው ምኑ ፈልጋው ነው? እኛ እኮ ሴቶች እንደምናውቃቸው እንኳን ሚስትና ልጅ ያለው ወንድ ይቅርና የበፊት ታሪክ ራሱ መጥፎ ታሪክ የሚሆን ጥሩ ታሪክ ያለው ወንድ መቅረብ ይፈሩ ነበር። ግን ሄርሜላ ሐሳቧ ምን እንደሆነ ከአብርሃም ጋር ምን ፈልጋ እንደሆነ እንደዚህ እንደምትቀር እኔ በጣም ግራ እየገባኝ ነው። ቆይ ከጎኗ ሰው የለም ይመክራት ሰው ታይ የሚላት ሰው የለም? አብርሃምስ እንደዚህ አይነት ድርጊት እንዴት ያደርጋል? ቤተሰቦች የእውነት ይህንን ቪዲዮ ማለት ነው ከምን ጊዜውም በላይ ላይክ እንድታደርጉ ትፈልጋለሁ። ይህን ቪዲዮ አብርሃም ጋር እኔም በውስጥ መስመር ልክለታለሁ፣ እናንተም በዚህ በኩል ሼር እያደረጋችሁ አብርሃም ጋር ላኩለት። በቃ አጨናንቁት። አብርሃም ወደ ራሱ እንዲመለስ እናደርገዋለን። ይህ ማለት ደግሞ ህይወቱን ከሩታ ጋር እንዲቀጥል። እኔ እኮ ምን ማለት እንዳለብኝ አሁን ላይ በጣም ግራ ገብቶኛል። እኔ በህይወቴ እንደዚህ አይነት ወንድ አይቼ አላውቅም። ሚስት ያለው ልጅ ያለው ኑሮውን በስነ ስርዓት መምራት ያልቻለ እኔ ምን ልበልሻው? ብቻ ቤተሰቦች እናንተ የተሰማችሁን ሐሳብ ያስተታችሁ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ሄርሜላ እባክሽ አብርሃም ወደ ልብ ተመለስ። ሄርሜላ ደግሞ በቃ ይሄ ሰውን ህይወት አንቺ ከአብርሃም ውጪ እንደ አብርሃም የሆነልሽ ወንድ ጠፍቶ ነው? ቆይ እንዴት ነው ነገሩ? እንደ አብርሃም የሆነልሽ ወንድ አተሽ ነው አሁን አንቺ እንደዚህ ይሆንሻልሽ አብርሃም ላይ ለምንድን ነው? እስኪ ንገሪኝ። ይሄን ቪዲዮ ሁላችሁም አብርሃምም ሩታም ሄርሜላም ብዙዎቻችሁ ያዩታል። ግን በጣም የሚገርም ነው፣ የእውነት በጣም የሚገርም ነው። አብርሃም እባክህ ሩታን አትጉዳት። በቃ አሁን ዛሬ ደግሞ ምን ይፈጠራል? በቃ ሩታ ወይ አብዳ ነው የምታዩት። በቃ ብቻ ዛሬ የሚለቀቀውን ቪዲዮ ሁላችንም አብረን እናያለን። በሱም ቪዲዮ የተሰማን የራሳችን ሐሳብ ያስተያየታችን እንሰጥበታለን። እናንተም ኮሜንት ላይ ሐሳባችሁን ስጧቸው። ይሄ ነገር ልክ ነው ወይ ልክ አይደለም? በተለይ በነገራችን ላይ አብርሃም ትልቅ እኔ ከአብርሃም የማደንቅለት ነገር የምወድለት ነገር የቤተሰቦቹ የሰብስክራይቦቹን የተከታዮቹ
ሀሳብ ይሰማል እና እናንተ ይሄ ነገር ልክ አይደለም ብላችሁ ጻፉለት። በቃ አብርሃም ኮሜንት ውስጥ እየገባችሁ እንዲሁም እዚህ ኮሜንት ስርም እየገባችሁ ስለ አብርሃም የሚሰማችሁን ሀሳብ ያስተታችሁ ኮሜንት ላይ አስቀምጡልኝ በቃ። እና ዛሬ ማታ እንገናኛለን በሩታ ቻናል በሚለቀቅ ቪዲዮ። ሩታ ቻናል ላይ ዛሬ ሩታ የሆነ ነገር ሆና ነው የምናያት። እኔ የእውነት ሲጀመር ጤነኛ ማትሆንም እንደዚህ አይነት ነገር እያየች ባሏ እንደዚህ ከሌላ ሴት ጋር በአደባባይ ሱፍ ለብሶ እሷ ቬሎ ለብሳ እንደዚህ አይነት ነገር ሲደረግባት ደስ አይላትም። ይሄ ደስ ማለት ብቻ አይደለም፣ በቃ አይምሯ ሁላ ይሁን ሌላ ነገር ነው ሊያስብ የሚችለው። ይሄ ሩታ ብቻ አይደለችም፣ በየትኛውም ሰው ነገር የሚፈጠር ነገር ነው እና ዛሬ ማታ እንገናኛለን በሰፊው የምንድን ነው የምላችሁ። እንደዚህ አይነት አጭር በሆነ ቪዲዮ አይደለም ምን መጣው፣ በሰፊው የተሰማን ሀሳብ አስተታችን በቪዲዮ እንመጣለን በኋላ። እስከዛው ድረስ ግን ማለት ይህንን ቻናላችን ስለቀዘቀዘ እባካችሁ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንዲሁም የደውል ምልክቷን እየተጫናችሁ ማታ የምንለቀውን ቪዲዮ እንዲደርሳችሁ የሰብስክራይብ እና የደውል ምልክቷን ተጫኑ። እስከዛው ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።